እስራኤልና የሰው አልባ አውሮፕላኖች ጥቃት ቀዝቀዝ ካሉ ሳምንታት ተቆጥረዋል። አካባቢው ወደ መረጋጋት እየመጣ ይመስልም እየቆዩ የሚደረጉ ጥቃቶች በርካቶችን መጉዳት አላቆሙም። እስራኤል ወደ ሊባኖስ ተኮሰቻቸው ሚሳኤሎች በደቡባዊ ሊባኖስ 3 መንደሮች ላይ ጥቃት አደረሳለች። እንደ ሊባኖስ የዜና ወኪል ዘገባ ከሆነ እስራኤል ባደረሰችው ጥቃት 2 የመኖሪያ ህንፃዎች ወደ ፍርስራሽነት የቀየረም ስለመሆኑን ገልጿል። ጃባ በተሰኘው አካባቢ በደረሰው ጥቃት በርካታ ሰዎች የማይኖሩበት አካባቢ ቢሆንም መንትዬ የሆኑ የሚመስሉት ህንፃዎችን በእስራኤል ጥቃት ወደ አመድነት ተቀይረዋል። አልማጅድ በተሰኘው አካባቢም የእስራኤል ጥቃት ለማድረስ 1 ሰዓት ሲቀራት የማስጠንቀቂያ መልእክቷን መላኳ ንጹሐን ሰዎች እንዳይጎዱ ማድረግ ስለመቻሉም ተገልጿል። እስራኤል በአካባቢ ላይ ራት የምትፈልገው የበላይነትና በዙሪያ የከበዋት ያሉ ሀገራት ያላቸው ፍላጎት ተቃራኒ መሆኑ በየጊዜው ለሚፈጠሩ ጥቃቶች እንደ መነሻ ይያዛል። እስራኤላውያን ለበርካታ ዓመታት ከአካባቢው ተበትነው በየሀገሩ መኖርና ወደ አካባቢው በድጋሚ መመለስ ለችግሩ መነሻ ቢሆንም ከዛ በዘለለ በአካባቢው ያለው የተፈጥሮ ማዕድናት ሌላኛው የግጭት መነሻ መሆኑ ይነሳል። በኢራን እንደሚረዳ የሚነገርለት ሂዝቦላ ከእስራኤል ጋር በደረሰ ከተኩስ አቁም በኋላ ጥቃቶች ከእስራኤል በኩል ተነዘሩበታል። የእስራኤል መከላከያ ቃል አቀባይ ኢቻቫይ አድራይ በትዊተር ኤክስ ገጹ ባሰፈረው መልእክት መሰረት ሂዝቦላ አለበት ተብሎ የታመነ ቦታ ጥቃት እንደሚደረግ አስታውቆ አልማጅዳል በተሰኘው አካባቢ የሚኖሩ ንጹሐን ከጥቃቱ ቀጠና 300 ሜትር አካባቢ እንዲርቁ ማሳሰቢያውን ጽፏል። በዚህም የበርካቶችን ሕይወት መታደግ ስለመቻሉም ተነግሯል። የእስራኤል ማስጠንቀቂያ ባይኖር የበርካቶች ደም ሜዳ ላይ መፍሰሱን የማይቀር እንደነበርም ተነግሯል። እንደተባበሩት መንግስታት መግለጫ ከሆነ ቢያንስ 300 ሰዎች ሕይወታቸውን ያጡም ነበር ብሏል። ከዚህም ውስጥ 127 ንጹሐን የሆኑ እንደነበርም አስታውቋል። በመግለጫው እስራኤልን አመስግኖ ለንጹሐን ቅድሚያ ሊሰጥ እንደሚገባ አጽንኦት ሰጥቶ መስራት እንዳለበትም አሳስበዋል። የእስራኤል መንግስትና የሊባኖስ መንግስት በጠረጴዛ ዙሪያ በድንበር አካባቢ ስላሉ እንቅስቃሴዎች ውይይት እንዳደረጉም ጄሩሳሌም ፖስት ዘግበዋል። ሁለቱ ሀገራት ውይይትን አስፈላጊነት የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላማ ሲያብራሩም በድንበር አካባቢ የሚታዩ መገፋፋትና ጦርነት ለማስቀረት ያለመ ስለመሆኑ ተናግረዋል። በቀጣዩ ሁለቱ ሀገራት ድንበር እንደመጋራታቸው በመተማመን የተመሰረተ ግንኙነት እንዲኖራቸው ማድረግ የሚጠበቅ ስለመሆኑም ተናግረዋል። ባለፉት 10 ዓመታት ለመጀመሪያ ጊዜ ሁለቱ ሀገራት የፊት ለፊት ንግግር በርካታ ጉዳዮች ላይ መፍትሄ ሊያመጣ እንደሚችልም የተነገረ ይገኛል። ባለፉት ጊዜያት እስራኤል ወደ ሊባኖስ የምታደርገውን ጥቃት ለማስቆም ያለመ ስምምነት ሲያደርጉ በመከላከያዎቻቸው አመራሮች በኩል ብቻ የተደረገ መሆኑ የችግሩ መነሻ እንደነበር ተነስቶ በዚህ ሳምንት ከተደረገው የሁለቱ ሀገራት ስምምነቶች የሲቪል አመራሮች ያቀፈ እንደሆነ በሊባኖስ በኩል የወጡ መረጃዎች ያሳያሉ። የመከላከያ አመራሮች በርካታ ጊዜያቸውን ያጠፉት በጀብዱና በመዋጋት ዓለም ውስጥ መሆኑ የሚሰሯቸው የዲፕሎማሲ ስራዎች የጀብደኝነትና ያልሸነፍ ባይነት ስሜታቸው እንደሚጎላ በተደጋጋሚ ሲነሳ ይደመጣል። የዜጎችን ከማስቀደም ይልቅ የአሸናፊነት መንፈስ የሚደረጉ መሆናቸው የሚደረጉ ስምምነቶች ሳይውል ሳያድር የሰላም አዋጆች ሲናዱ በተለያዩ ጦርነቶች በርካቶችም ተመልክተዋል። ይህን ለመከላከል በማሰብ ሊባኖስ የሰላም አፈላላጊ ኮሚቴ ሆኖ ብቅ ያለውን የሊባኖስ ዜጎች ተወካይ የተባሉትን ሰዎች የድርድርና የስምምነት አካል ለማድረግ ያሰበው ሲል አልጀዚራ ዘግበዋል። በቅርቡ በእስራኤልና በሊባኖስ መካከል የተካሄደው ውይይት ለብዙ አስርት ዓመታት ከሁለቱ ሀገሮች በቀጥታ የተደረገ የመጀመሪያ ስብሰባ መሆኑ ትልቅ ታሪካዊ ክስተት ነው ተብሏል። ይህ ውይይት የተካሄደው በ2024 ዓ.ም በሁለቱ ወገኖች መካከል የተደረገውን የተኩስ አቁም ስምምነት አፈጻጸም በሚከታተለው የአሜሪካን የተባበሩት መንግስታት ድርጅት በሚመራው የክትትል ኮሚቴ ማዕቀፍ ውስጥም ነው። በህዳር 2025 ዓ.ም በደቡባዊ ሊባኖስ ናቁራ የሚገኘው የተባበሩት መንግስታት የሰላም አስከባሪ ኃይል ዋና መስሪያ ቤት ውስጥ የተደረገው ስብሰባ ዋና ለውጥ የሲቪል ተወካዮች መሳተፍ መሆኑም ተነግሯል። ከዚህ በፊት በወታደራዊ ባለስልጣናት ብቻ የተገደበ የነበረው ውይይት አሁን ከሊባኖስ በኩል የቀድሞ አምባሳደር የሆኑት ሲሞን ካራማና ከእስራኤል በኩል ደግሞ የብሔራዊ ደህንነት ምክር ቤት ምክትል ዳይሬክተር የሆኑት ኡሪ ራዝኒክ ተገኝተዋል። ይህም በግልጽ የሚያሳየው ውይይቱ ከወታደራዊ ዘርፍ አልፎ ወደ ሰላማዊ ዲፕሎማሲያዊ መስመር ለማምጣት የተደረገ ሙከራ ስለመሆኑም ተነግረዋል። ሁለቱ ወገኖች የውይይት ስፋትን በተመለከተ የተለያዩ አቋም አንጸባርቀዋል። የእስራኤል አቋም የእስራኤል ጠቅላይ ሚኒስትር ጽህፈት ቤት ስብሰባውን እንደ ታሪካዊ እድገትና በእስራኤል በሊባኖስ መካከል ለግንኙነትና ለኢኮኖሚያዊ ትብብር መሰረት ለመጣል የተደረገ የመጀመሪያ ሙከራ በማለት ገልጸውታል። በተጨማሪም እስራኤል የሂዝቦላን ትጥቅ መፍታት የግዴታ መሆኑን አጥብቃ ማስገንዘባለች። በሊባኖስ በኩል የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላማ በበኩላቸው ውይይቱ የተኩስ አቁም አፈጻጸምን፣ የሊባኖስ እስረኞችን መፍታትና እስራኤል ከሊባኖስ ግዛት ሙሉ በሙሉ እንድትወጣ ለማድረግ ብቻ ያለመ እንደሆነም ተናግረዋል። ከእስራኤል ጋር ኢኮኖሚያዊ ግንኙነት ወይም ግንኙነቱን መደበኛ የማድረግ ጉዳይ በፍጹም በጠረጴዛ ላይ እንደሌለ አጽንኦትም ሰጥተዋል። ሊባኖስ ዲፕሎማሲያዊ ግንኙነት እንዲጀመር የምትፈልገው የፍልስጤም መንግስት ከተቋቋመ በኋላ በ2002 ዓ.ም በአረብ የሰላም እቅድ መሰረት ብቻ መሆኑን ማሳውቃለች። ውይይቱ የተደረገው በድንበር አካባቢ ያለው ውጥረት እየጨመረ ባለበትና እስራኤል በደቡብ ሊባኖስ
በሂዝቦላ ጦር መሳሪያ ማከማቻ ቦታዎች ላይ የአየር ጥቃት በሰነዘረችበት ማግስትም ነው። ይህ የሚያሳየው ዲፕሎማሲያዊ ጥረቶች ቢደረጉም የጸጥታ ሁኔታ አሁንም በጣም ተለዋዋጭ መሆኑን ነው። ሂዝቦላ በበኩሉ ይህን ውይይት በመቃወምና በጎዳናዎች ላይ በመውጣት ተቃውሞንም ገልጸዋል። ይህም በሊባኖስ መንግስትና በቡድኑ መካከል ያለውን ልዩነት አጉልቶም አሳይተዋል። ውይይቱ ከፍተኛ ውጤት ባያስገኝም ለቀጣይ ስብሰባዎች መንገድም ጠርጓል። የሊባኖስ ፕሬዚዳንት ጆሴፍ ኦውን አሁን የመጀመሪያውን ስብሰባ ለሚቀጥሉት ክፍለ ጊዜዎች መንገድ የጠረገ መሆኑን ገልጸው ቀጣይ ዙር ውይይት በታህሳስ ወር መጨረሻ ላይ እንደሚደረግ ቀጠሮም ተይዘዋል። የድርድር ቋንቋ እንጂ የጦርነት ቋንቋ መከተል የለብንም በማለት የሊባኖስ ሉዓላዊነትን በተመለከተ ግን ምንም አይነት ድርድር እንደማይደረግም አስታውቀዋል። በአጠቃላይ ይህ ቀጥተኛ ውይይት በእስራኤልና በሊባኖስ መካከል አዲስ ምዕራፍ ሊሆን የሚችል ታሪካዊ ክስተት ነው ተብሏል። ሆኖም የውይይቶቹ ዓላማ ላይ ያለው ልዩነት በእስራኤል በኩል በትብብርና በሊባኖስ በኩል የደህንነት ጉዳዮች ብቻና የድንበር አካባቢ ያለው ቀጣይ ውጥረት እንዲሁም የሂዝቦላ ተቃውሞ የሰላም ፍለጋው መንገድ ፈታኝ እንደሆነ ያመላክታል። እስራኤል በሌላኛው የድንበሯ በኩል ባለባት ጦርነት አካባቢው ለመቆጣጠር በምታደርገው እንቅስቃሴ የአካባቢው ታጣቂ ሚሊሻዎችም ናቸው። ከዚህ ውስጥ የእስራኤል ሰው ነው ተብሎ በጋዛ ውስጥ እንደሚንቀሳቀስ የሚነገርለት ያሲር አንዱ ነው። ያሲር አቡ ሸባብ በጋዛ ሰርጥ ውስጥ በቅርብ ጊዜ ብቅ ካሉ አወዛጋቢ ከሆኑ የፍልስጤን ታጣቂዎች መሪዎች መካከል አንዱ ነበር። እርሱ የፍልስጤን ታጣቂና ጋዛ ሰርጥ ውስጥ የሐማስን ተቃዋሚ ሆኖ የህዝብ ኃይሎች የተባለው የታጣቂ ቡድን የመራም ታላቅ መሪ እንደነበር ይነገራል። የመጀመሪያው ህይወቱ ቀደም ባሉ ጊዜያት ከአደንዛዥ እጽ ዝውውርና ከህገ ወጥ ሲጋራና ሌሎች ዕቃዎች ዝውውር ጋር ግንኙነት እንደነበር ይነገራል። እንደ አውሮፓውያን አቆጣጠር በ2010 የሐማስ የደህንነት አገልግሎት ለመቀላቀል ሞክሮ የነበረም ሰው ነው። በጦርነቱ መጀመሪያ ላይ በሐማስ እስር ቤት በእስር ላይ እንደነበረም ይነገራል። ያሲር አቡ ሸባብ ትናንት ዳር 25 መሞቱም ተዘግቧል። የሞቱ መንስኤ አወዛጋቢ መሆኑ እየተነገረ ይገኛል። ቡድኑ አቡ ሸባብ የቤተሰብ ግጭትን ለመፍታት ሲሞክር በጥይት መመታቱንና በደረሰበት ጉዳት መሞቱንም ገልጿል። ሐማስ በግድያ ውስጥ ተሳትፎ እንደሌለውም አሳስበዋል። ሐማስ በሰውየው መሞት ውስጥ እንደሌለበት ማብራሪያን የማይሰጥ ከሆነ ጋዛ ለመውጣት ጥረት እያደረገች ካለችው የእስራኤል ጦርነት በእርስ በርስ ጦርነት እንድትመለስ ያደርጋት መቻሉ ጋር ተያይዞ ሐማስ ራሱን ከጉዳዩ ነጻ ስለመሆኑን በስፋት እየተናገረ ይገኛል። ሌሎች ምንጮች ግን በኃይለኛ የታጠቁ የጎሳ አባላት ጋር በተፈጠረ ግጭት ውስጥ መገደሉም ይጠቁማል። በቤተሰብ ወይም በጎሳዎች መካከል በተነሳ ጠብ የተከሰተ መሆኑን ተነግረዋል። የእስራኤል ወታደራዊ መረጃ ምንጮች ግድያው ውስጣዊ ግጭት ውጤትም ስለመሆኑም አብራርተዋል። የአቡ ሸባብ ሞት እስራኤል ሐማስን ለመቋቋም የአካባቢውን የጎሳ መሪዎች ቡድኖች ለመጠቀም ያደረገችውን ጥረት ከባድ ጉዳት እንዳደረሰባት የደህንነት ተንታኞችም ገልጸዋል። እስራኤል በጋዛ ሐማስን ተክቶ ሊያስተዳድር የሚችል አካል ለማግኘት ስትጥር የቆየ ሲሆን ትኩረቱም ወደ ተጽዕኖ ፈጣሪ የጎሳ መሪዎችና ያጠቁ አካባቢ ቡድኖች ተዘዋውሮም ነበር። ያሲን እንደ አማራጭ ከተያዙ ግለሰቦች ዋናው እንደነበረም ይነገራል። ያሲር አቡ ሸባብ ከእስራኤል ኃይሎች ጋር እርዳታን በማስጠበቅ ይሰራል ተብሎ በሰፊው ተወንጅሎም ነበር። የእስራኤል ወታደራዊ መረጃ ምንጮች እንደሚያሳዩት እስራኤል በሐማስ ላይ አማራጭ ስልጣን ለመፍጠር እሱን መሰል የጎሳ መሪዎች ለመጠቀም ስትሞክርም ነበር። ከሐማስ ጋር በመወዳደር ጋዛን በብቃት ማስተዳደር የሚችል የፍልስጤም ኃይል ከውጭ መፍጠር ምን ያህል አስቸጋሪ እንደሆነ ይህ ክስተት ያሳያለም ተብለዋል። የሰውየው ሞት በእስራኤል ተባባሪዎች ላይ የሚደርሰው ግድያ ሌላ ማንኛውም ተተኪ እንዳይነሳ የሚያስፈራራ መሆኑ እንደሚያመላክት የፖለቲካ ተንታኞች ተናግረዋል። ሐማስ ያሲርን ከዳተኛ ብሎ የፈረጀው ሲሆን ሞቱ የሐማስን የበላይነት በጋዛ ውስጥ ያጠናክራል። ሐማስ ሌሎች ከእስራኤል ጋር የሚተባበሩ ሰዎች ተመሳሳይ ዕጣ እንደሚገጥማቸው ማስጠንቀቂያ ለመስጠት ይህን ክስተት ሊጠቀምበት እንደሚችል እየተነገረ ይገኛል። ቡድኑ ፖፑላር ፎርስስ መሪው ሞት በስተጀርባ ሐማስ ወይም ተቃዋሚ ጎሳዎች ናቸው ብሎ ካመነ የበቀል ጥቃቶችን መፈጸም በጋዛ ውስጥ ያለውን አለመረጋጋት የበለጠ ሊያባብሰው ይችላል። የያሲር አቡ ሸባብ ሞት በጋዛ ያለውን የፖለቲካና የጸጥታ ሁኔታ ውስብስብ ያደርገዋል። የሐማስን ተቃዋሚዎች አቅም በማዳከምና በጎሳዎች መካከል ያለውን ግጭት በማባባስ ጋዛ በድጋሚ ጦር አውድማ እንዲያደርጋትም ተሰግቷል።